የአሜሪካው የህልም በር ተዘጋ። ጃንዋሪ 21 2026 የ75 ሀገራት ዜጎች ተስፋ የሚጨልምበት የፍርድ ቀን። የኢሚግሬሽን ቪዛ እገዳው የትራምፕ አስተዳደር አዲሱ የፖለቲካ መሳሪያ ወይስ የኢኮኖሚ ጥበቃ? አዲስ አበባ ቦሌ አውሮፕላን ማረፊያ። ሰዓቱ ከሌሊቱ 8 ሰዓት ነው። በተለምዶ በዚህ ሰዓት ወደ አሜሪካ ለሚደረጉ በረራዎች ሽኝት የሚደረግበት፣ የደስታ እልልታና የናፍቆት እንባ የሚቀላቀልበት ስፍራ ነበር። ዛሬ ግን ድባቡ ተቀይሯል። ትናንት ምሽት ከዋሽንግተን የተሰማው ዜና የቦሌን አየር በጭንቀት ደመና አጨልሞታል። ሻንጣቸውን ጠቅልለው ቪዛቸውን አስመትተው አሜሪካ ገብቼ ራሴንም ቤተሰቤንም እቀይራለሁ ብለው የተዘጋጁ በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን ህልማቸው በወረቀት ላይ ብቻ ቀርቶ አፈር ሲበላ እያዩ ነው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመለሱ ድንበር እጠብቃለሁ ያሉት ዛቻ ዛሬ መልክ ቀይሮ ቪዛ እከለክላለሁ ወደሚል አስፈሪ ፖሊሲ ተሸጋግሯል። ሮብ ዕለት የአሜሪካ ውጭ ጉዳይ መስሪያ ቤት ይፋ ያደረገው መግለጫ ለብዙዎች የሞት ፍርድ ያህል ከባድ ነበር። ከ75 ሀገራት የሚመጡ ስደተኞች በአሜሪካ ህዝብ ላይ ኢኮኖሚያዊ ሸክም ፐብሊክ ቻርጅ ሆነዋል በሚል ሰበብ የቋሚነት ነዋሪነት ኢሚግራንት ቪዛ ሂደት ከጃንዋሪ 21 ቀን 2026 ጀምሮ ላልተወሰነ ጊዜ ታገደ። ይህ ዜና ተራ የመጓጓዣ ክልከላ አይደለም። ይህ የማንነት የኢኮኖሚና የዲፕሎማሲ ጦርነት ነው። በዚህ ጥልቅ ዘገባ የዚህ ውሳኔ የውስጥ ምስጢር፣ የሚፈጥረውን ማህበራዊ ቀውስ፣ የህግ ባለሙያዎችን ምክርና ቀጣይ ስጋቶች እናያለን። ውሳኔውና የድንጋጤው ማዕበል። የአሜሪካ ውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ቶሚ ቢጎት በሰጡት መግለጫ ላይ የተጠቀሟቸው ቃላት ጠንካራና ተስፋ የሚያስቆርጡ ነበሩ። የአሜሪካን ህዝብ ሀብት የሚመዘብሩትን እንከላከላለን የሚለው አረፍተ ነገር በዝርዝር ውስጥ ለተካተቱ 75 ሀገራት ዜጎች እንደ ስድብና እንደ ማስፈራሪያ ተቆጥሯል። የታገዱት እነማን ናቸው? በዝርዝር ውስጥ የአፍሪካ ቀንድ ሀገራት ኢትዮጵያ፣ ኤርትራ፣ ሱዳን፣ ደቡብ ሱዳንና ሶማሊያ ቀዳሚ ተጠቂዎች ናቸው። ከዚህ በተጨማሪ ግብፅ፣ ኬንያ፣ ጋና፣ ናይጄሪያን ጨምሮ በርካታ የአፍሪካ ሀገራት እንዲሁም ብራዚል፣ ፓኪስታንና ሩሲያ የመሳሰሉ ሀገራት ተካተዋል። እገዳው ምንን ይነካል? ይህ እገዳ በተለይ ያነጣጠረው ኢሚግራንት ቪዛ ላይ ነው። ይህ ማለት አንድ በቤተሰብ ቪዛ አሜሪካ ያሉ ወንድም፣ እህት፣ እናት ወይም አባት በሂደት ላይ ላሉ ዘመዶቻቸው የሚያሰሩት ቪዛ። ሁለት ዲቪ ሎተሪ። የ2026 እና የ2027 የዲቪ ሎተሪ እድለኞች። 3 የስራ ቪዛ ኤምፕሎይመንት ቤዝድ ኢሚግራንት ቪዛ ለቋሚ ኑሮ የሚሰጥ። በሌላ በኩል ለቱሪዝም፣ ለትምህርት ወይም ለጊዜያዊ ስራ የሚሄዱ ዜጎች ነን ኢሚግራንት ቪዛስ ለጊዜው ከዚህ እገዳ ውጭ ቢሆኑም የኤምባሲዎች የማጣራት ሂደት እጅግ እንደሚጠብቅ ይጠበቃል። የህግ ባለሙያዎች ምልከታ። ህጋዊ ወይስ ፖለቲካዊ በቀል? በዋሽንግተን ዲሲ የሚገኙና በስደተኞች ጉዳይ ላይ የሚሰሩት ከፍተኛ የህግ ባለሙያ ስለ ደህንነታቸው ሲባል ስማቸው የተቀየረ አቶ ዳንኤል ይህንን ውሳኔ ህጋዊ ሽፋን ያለው ፖለቲካዊ ማጣራት ሲሉ ይገልጹታል። የህግ ባለሙያ ምክር 1 ፐብሊክ ቻርጅ ምንድን ነው? የመንግስት ውሳኔ ለመረዳት ፐብሊክ ቻርጅ ወይም የህዝብ ሸክም የሚለውን ቃል መረዳት ያስፈልጋል። አሜሪካ ህግ አንድ ሰው ወደ አሜሪካ ሲመጣ ራሱ መቻል አለበት። ይሁን እንጂ የትራምፕ አስተዳደር ይህንን ህግ በማስፋት ከአንድ ሀገር የሚመጡ ስደተኞች በስታቲስቲክስ ደረጃ የመንግስት ድጋፍ ፉድ ስታምፕስ፣ ሜዲኬድ የመጠቀም እድላቸው ሰፊ ነው ብሎ ከመደምደም መላው የሀገሪቱን ዜጋ የመከልከል አዲስ ስልት እየተከተለ ነው። የህግ ባለሙያው ማስጠንቀቂያ። በአሁኑ ሰዓት ሂደት ላይ ያላችሁ ሰዎች በተለይም ቃለመጠየቅ የተጠራችሁ ወይም ቪዛችሁ ታትሞ በእጃችሁ ያለ ከጃንዋሪ 21 በፊት ወደ አሜሪካ ለመግባት ሞክሩ። እገዳው አንዴ ከተጀመረ ቪዛው በእጃችሁ ቢኖርም አውሮፕላን ማረፊያ ላይ ልትመለሱ የምትችሉበት እድል ሰፊ ነው። ይህ ምክር ለብዙዎች ወሳኝ ነው። እንደ አውሮፓውያን አቆጣጠር በ2017 ትራምፕ የጉዞ እገዳ ሲያውጁ አየር ላይ የነበሩ መንገደኞች አሜሪካ ሲደርሱ በካቴና ታስረው የተመለሱበትን ታሪክ ማስታወስ ያሻል። ኢትዮጵያና ኤርትራ። ለኢትዮጵያና ለኤርትራ ይህ ውሳኔ ከቀላል የቪዛ ክልከላ በላይ ነው። አንድ የኢትዮጵያ ጉዳይ። ኢትዮጵያ ከአሜሪካ ጋር የነበራት ግንኙነት
ከቅርብ ዓመታት ወዲህ በውጥረት የተሞላ ነው። ከትግራይ ጦርነት በኋላ የአገዋ ዕድል መነፈግ፣ አሁን ደግሞ የዜጎች የኢሚግሬሽን እገዳ መምጣቱ ዋሽንግተን በአዲስ አበባ ላይ የፖለቲካ ጫና ለማሳደር ስደተኞችን እንደ መሳሪያ እየተጠቀመች ነው የሚል አንድምታ አለው። በዋሽንግተንና በሚኒሶታ የሚኖረው ግዙፍ የኢትዮጵያ ዲያስፖራ ማህበረሰብ ቤተሰቡን ለማምጣት ለዓመታት የጠበቀው ተስፋ ነው የተጨናገፈው። ሁለት የኤርትራ ስጋት። ለኤርትራውያን ጉዳዩ የህልውና ነው። ከሀገር ቤት በስደት ወጥተው በሱዳን፣ በኢትዮጵያ ወይም በሌሎች ሀገራት መጠለያ ካምፕ ውስጥ ሆነው የአሜሪካን ቪዛ የሚጠብቁ በሺዎች የሚቆጠሩ ኤርትራውያን አሉ። ይህ እገዳ ማለት እነዚህ ስደተኞች በመጠለያ ካምፕ ውስጥ እንዲበሰብሱ መፍረድ ማለት ነው። ማንቂያ ደውል። ከቀናት በፊት የትራምፕ አስተዳደር በአሜሪካ ለሚኖሩ ሶማሊያውያን ተሰጥቶ የነበረው ጊዜያዊ የክልላ ቲፒኤስ ቴምፖራሪ ፕሮቴክተድ ስታተስ መሰረዙ ይታወሳል። ይህ የሚያሳየው አስተዳደሩ በአፍሪካ ቀንድ ዜጎች ላይ ያነጣጠረ የተቀናጀ ዘመቻ እንደጀመረ ነው። ቀጣዩ ተራ የማን ነው? የኢትዮጵያውያን ቲፒኤስስ ስጋት ላይ ይወድቅ ይሆን? ማህበራዊና ኢኮኖሚያዊ ቀውስ። ዶላር ይደርቃል። ይህ እገዳ በኢኮኖሚው ላይ የሚያሳርፈው ማህበራዊና ኢኮኖሚያዊ ቀውስ ዶላር ይደርቃል። ይህ እገዳ በኢኮኖሚ ላይ የሚያሳርፈው ተጽዕኖ ቀላል አይደለም። የሬሚታንስ መቀነስ። አዳዲስ ስደተኞች ወደ አሜሪካ ካልሄዱ ወደ ሀገር ቤት የሚላከው ዶላር በሂደት ይቀንሳል። አሜሪካ የሄደ አንድ ሰው ቢያንስ 5 ቤተሰብ ይደግፋል። ይህ ሰንሰለት ሲበጠስ በሀገር ውስጥ ያለው የኑሮ ውድነት ይበልጥ ያመረቅዛል። የቤተሰብ መለያየት። ባል አሜሪካ፣ ሚስትና ልጆች ኢትዮጵያ ሆነው ቪዛ ሲጠብቁ የነበሩ ቤተሰቦች ዕጣ ፈንታ ምን ይሆናል? ይህ ውሳኔ ማህበራዊ ቀውስን፣ የትዳር መፍረስና የስነ ልቦና ቀውስን ያስከትላል። የአሜሪካ መንግስት መከራከሪያ የትራምፕ አስተዳደር እንደሚለው ከነዚህ ሀገራት የሚመጡ ስደተኞች የመንግስት ድጋፍ ይጠቀማሉ። ነገር ግን እውነታው ሌላ ነው። አሜሪካ ውስጥ ግሪን ካርድ ያለው ሰው አብዛኛው የመንግስት ድጋፍ ለማግኘት ቢያንስ ለ5 ዓመት መኖር አለበት። ስለዚህ ስደተኞች ገና እንደገቡ ሀብታችንን እየበሉ ነው የሚለው ክስ ፖለቲካዊ እንጂ እውነትነት የለውም ሲሉ የመብት ተሟጋቾች ይከራከራሉ። ምን ይደረግ? የባለሙያዎች ምክርና የመውጫ ቀዳዳዎች። በዚህ ቀውስ ውስጥ ለተጣበቁ ዜጎች የህግ ባለሙያዎች የሚሰጡት ወሳኝ ምክሮች የሚከተሉት ናቸው። ማሳሰቢያ፣ ይህ አጠቃላይ መረጃ እንጂ የህግ ምክር አይደለም። ጉዳዩ የሚመለከታችሁ ጠበቃ ማማከር አለባችሁ። 4 የጊዜ ሰሌዳውን ተጠቀሙበት። እገዳው የሚጀምረው ጃንዋሪ 21 ቀን 2026 ነው። ቪዛ በእጃችሁ ካለ እስከዚያ ቀን ድረስ አሜሪካ ለመግባት ማንኛውንም መስዋዕትነት ክፈሉ። በረራዎች ከሞሉ በሌላ ሀገር አድርጎ ለመግባት ሞክሩ። 5 የፋይናንስ አቅምን ማረጋገጥ። ቪዛችሁ ገና በሂደት ላይ ከሆነ አሜሪካ ያለው ስፖንሰር አድራጊያችሁ ከመንግስት የተቀመጠው ዝቅተኛ የገቢ መጠን በላይ ገቢ እንዳለው የሚያሳይ ማስረጃ ማቅረብ አለበት። በመንግስት ላይ ሸክም አልሆንም የሚለውን ለማረጋገጥ ጠንካራ የፋይናንስ ማስረጃ ወሳኝ ነው። 6 የጉብኝት ቪዛ B1 B2 አማራጭ። እገዳው የጉብኝት ቪዛን አይመለከትም ተብሏል። ነገር ግን የኢሚግሬሽን ኦፊሰሮች የሰው በጉብኝት ሰበብ ገብቶ ይቀራል የሚል ጥርጣሬ ስለሚያድርባቸው ለቱሪስት ቪዛ የሚደረግ ማጣራት እጅግ በጣም ከባድ እንደሚሆን ይጠበቃል። ስለዚህ ለቱሪስት ቪዛ ስትጠይቁ ወደ ሀገራችሁ የምትመለሱበት ጠንካራ ማሰሪያ፣ ንብረት፣ ስራ፣ ቤተሰብ ማቅረብ አለባችሁ። 7 የፍርድ ቤት ክርክሮች። በአሜሪካ የሚገኙ የሲቪል መብት ተሟጋች ድርጅቶች ይህንን ውሳኔ በፍርድ ቤት እንደሚሟገቱት ይጠበቃል። ነገር ግን የፍርድ ቤት ሂደት ጊዜ ይወስዳል። እስከዚያው ድረስ እገዳው ተፈጻሚነቱ ሊቀጥል ይችላል። ጨለማ ወይስ ጎህ? በ75 ሀገራት ላይ የተጣለው ይህ እገዳ የዓለምን የኃይል ሚዛንና የስደተኞችን ዕጣ ፈንታ የሚቀይር ክስተት ነው። ለኢትዮጵያንና ኤርትራውያን አሜሪካ የወተትና የማር ሀገር መሆኗ ቀርቶ የተከለለች ምድር እየሆነች ነው። ትራምፕ ይህንን ውሳኔ ሲያሳልፍ በአሜሪካ መራጮች ዘንድ አሜሪካን ማስቀደም፣ አሜሪካ ፈርስት በሚል ተቀባይነት ሊያገኙ ይችላሉ። ነገር ግን በአዲስ አበባ፣ በአስመራ፣ በካይሮና በናይሮቢ ላሉ ተስፋቸውን በአንድ ቪዛ ላይ ለጣሉ ወጣቶች ይህ ውሳኔ የህይወትና የሞት ያህል ከባድ ነው። አሁን ጥያቄው ይህ እገዳ ለምን ያህል ጊዜ ይቆያል የሚለው ነው።
የውጭ ጉዳይ መስሪያ ቤቱ አዲስ የአሰራር ሂደት እስኪዘረጋ ድረስ ቢልም የትራምፕ የቀድሞ ታሪክ ለሚያውቁ ይህ ጊዜያዊ የተባለ እገዳ ወደ ቋሚነት ሊቀየር እንደሚችል ስጋታቸውን ይገልጻሉ። የመጨረሻ መልእክት፣ አሁን ጊዜው የለቅሶ ሳይሆን የመረጃ ነው። አሜሪካ ዘመድ ያላችሁ ዘመዶቻችሁን አነጋግሩ። የህግ ባለሙያዎች አማክሩ። አማራጭ መንገዶችን ፈልጉ። ምክንያቱም በጃንዋሪ 21 የበር መዝጊያው ደውል ይደወላል። ከዛ በኋላ ቁልፍ ያለው ዋሽንግተን ብቻ ነው። ይህ የዛሀበሻ ወቅታዊ መረጃዎችን፣ የህግ ባለሙያዎች ምክርና ማህበራዊ ቀውሶችን መሰረት አድርጎ የተዘጋጀ ነው። ሁኔታዎች በየቀኑ ሊለዋወጡ ስለሚችሉ ተከታታይ መረጃዎችን ታማኝ የመረጃ ምንጫችሁ ከሆነው ዛሀበሻ ዩቲዩብ፣ ፌስቡክ፣ ቲክታክ፣ በኢንስታግራም መከታተል ያስፈልጋል።